ኧረ ችግር የለም አሁን ፍሬ ነኝ ወይ ከፈለግሽ ሹፌር ላክልሽ ይውሰድሽ እኔ እንዴ ክለብ ሳልሄድ እኔ አርጅቼ 100 ዓመት ይሙላ አንቺ ደገምሽው እኮ ክለብ እያልሽ እኮ ነው እኮ ሌላ ጊዜ እንሄዳለን አላላ ምንድነው የፈለግሽው ደግሞ ሲጀመር አንተ ያልከው ትገቢያለሽ እንደዚህ ብለሽ ትገቢያለሽ ክለቡን እንደዚህ ታየዋለሽ ከዛ እንደዚህ ብለሽ ትመለሻለሽ እኔ እንደዛ አልፈልግም በቃ የቀጠርኩት ሰው ከኔ ጋር የሚሄድ ሌላ ወንድ አለ እኔ በቃ እናንተ ሁሌም ልጅ ነው የምታረጉ በቃ ህፃን ልጅ ምናምን አንደኛችሁን ካሁን ስትመጡ ጡጦ ይዛችሁልኝ ብትመጡ ይሻላችኋል በቃ እኔ በቃ ነፃነት የለኝም ማለት ነው ነፃነቴን እኮ እየተገፈፍኩ ነው ያለሁት እንዴ ሁሌ ነፃነቴን አትጠጪም ምናምን አትጠጪም ያጌጡ ይመላለጡ እንደሆነብሽ ነገሩ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ አይ እኔ ያለው ይመስገን ወደ እናንተ ለመምጣት ማለት ነው አልገባችሁም እንዴት እየተጻደፍኩ እንዴት ለብሼ ምናምን እናንተ እንድታዩ እንዴት እንደተጻደፍኩ እኔ የማውቀው ማለት ነው እና ለማንኛውም ሰላምታዬን ሳጨርስ ደህና እንደሆናችሁ በያላችሁበት ተስፋ አደርጋለሁ እኔም ደህና ነኝ ዛሬ በነገራችን ላይ ለየት ያለ ደስ የሚል ምሽት ነው ሚኖረን እና ከእናንተ ጋር አብሮ ነው የሚኖረኝ እኔ ታውቃላችሁ ምንም ነገር ሲሆን ለብቻዬ አልሄድም ለብቻዬ አልጀምርም በቃ ሁሉም ነገር ከእናንተ ጋር እንደሆነ በደንብ አድርጋችሁ ታውቃላችሁ ነው ዛሬ በቃ ለየት ያለች ቅንጭብ ያለች ምሽት ነው የምትኖረኝ ነገራችሁ ላይ ምሽት ነው ዛሬ እኔ ሰውን አልሰማም የሰው ምክር አልሰማም ዛሬ ሰውን አልሰማም አስተያየት ሁሉ ነገር አልቀበል ዛሬ የምሰማው ማንን ነው ሄለን ራሷን ነው የምትሰማው ለዛሬ ማለት ነውና ነገራችን ላይ አለባበሴ ምናምን ተነስቼ እንደዚህ ተሽከርክሬ ነው ማሳያችሁ ማለት ነው እንዴት እንዳማረብኝ እንደዚህ አምሮብኝ ራሱ ያውቅ እውነቴን ነው ብላችሁና እና ማውራት እየከበደኝ ስለሆነ ነው እዚህ ጋር ቦርሳዬን ምናምን አዘጋጃጅቻለሁ መሄድበት ቦታ አለኝ በጣም መሽቷል ኦሬዲ እኩለ ሌሊት በሚባል ደረጃ ማለት ትችላላችሁ በጣም ነው የመሸው እና ግን እኔ መሄድበት ቦታ ስለነበረኝ ከእናንተ ጋር አብሬ ለመሄድ ነው የመጣሁት ማለት ነው አብረን ነው የምንሄደው የት እንደምንሄድ ደግሞ ልንገራችሁ ያው እንግዲህ እኔን እንደምታውቁኝ ምናምን ሁላችሁም አሁን ይሄንን ለመናገር ይከብደኛል ሁላችሁም እንደምታውቁት እኔን እንደዚህ አይነት ልጅ አይደለችም ምናምን ትላላችሁ እናንተ ማለት ነው ግን እኔም እኮ አይደለሁም ግን ደግሞ አንዳንዴ ለምንድነው ቆይ ማለት እንደዚህ አይነት ነገር ለምንድነው ማልሞክረው ለምንድነው ማልሄደው የሚል ጥያቄ ይመጣብኛል አእምሮዬ ላይ ማለት ነው ከዛ እንደዛ ሲመጣብኝ እኔ አንድ ቀን እንኳን ክለብ ሄጄ አላውቅም እሱም ደግሞ እናንተ ከኔ በላይ ምስክር ናችሁ ታውቃላችሁ ስለዚህ ክለብ ሄጄ አላውቅም ጠጥቼ ምናምን አላውቅም ስለዚህ ለምን ተሰማኝ አሁን በዚህ እድሜ ትልቅ ሰው ነኝ በዚህ እድሜ ክለብ ሄጄ አላውቅም መጠጥ ጠጥቼ አላውቅም ብል ሰውም አያምነኝም ስለዚህ ሰውም አያምነኝ ደግሞ ከሆነ አድርጌው ባያምነኝ ይሻላል ብዬ ስላሰብኩ ዛሬ አብረን ክለብ እንሄዳለን ማለት አሳያችኋለሁ እዛ ያለውን ድባብ በእርግጥ ሁኔታው ካልተመቸኝ ላቆም እችላለሁ ቀረጻ ግን እስከሚመቸኝ ድረስ ያለውን ሁኔታ ሁሉንም እማሳያችሁ ይሆናል ግን ከመሄዴ በፊት ያው ማግኘት ያሉብኝ ሰዎች አሉ ማለት ላገኛቸው የሚገባ ሰዎች አሉ እና ደግሞ ዛሬ እንግዳም ይኖረናል ያው ሄለን ብዙ ጊዜ ትጠይቁኛላችሁ ሄለን ለምንድነው ፍቅረኛ ማይኖርሽ እኛ እኮ አግብተሽ ማነው ፍቅረኛ ይዘሽ አግብተሽ ምናምን ማየት አንቺን እንፈልጋለን ብላችሁኛል አይደለም በቃ ዛሬ ያሳያችኋለሁ እያስጨነቃችሁኝ ነው ውለጂ አግቢ ፍቅረኛ ሲታል ፍቅረኛ ያዥ ምናምን እያላችሁ ነው ዛሬ አሳያችኋለሁ እሱንም ከዛ ደግሞ ማገኛቸውም ሰዎች አሉ ከሱ ጋር ማስተዋወቃችኋለሁ ዛሬ እና በቃ አሁን እንሂድ ደግሞ መሽቶ ምናምን እንዳላስጠብቀው እሱንም የቀጠርኳቸውንም ሰዎች እንዳላስጠብቃቸው እና እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ ማለት ነው እና በቃ ወደዛ እንሄድ ልብሴን ምናምን ያሳያችሁ
ይኸው እንደዚህ ነው የለበስኩት ማለት ነው። ያው እንደዚህ ነው ክለብ ሲኬድ እንደዚህ ነው የሚለበሰው። እንትን ሙሉ ረጅም ቀሚስ ምናምን አይለበስም። እንደዚህ ነው የሚለበሰው ማለት ነው። እና በቃ አሪፍ እንደዛ መስያለሁ ብዬ አስባለሁ። እና አሁን ማለት ነው ማንም መጥቶ የሚወስደው ምናምን የለም። ራሴ ነኝ የምሄደው ራሴ ነኝ የምሄደው ብቻዬን ነው የምሄደው። እና እታች መኪና አለ በዛ ሄደው አብራችሁ እንሂድ። እዛ ደግሞ ከሄድኩ በኋላ ያለው ጉዳይ ምናምን ሁሉንም ማሳያችሁ ነው። ድምጿን ለሚሰማ ጭራሽ ሙዚቃ እና ደርሻለሁ። በኢየሱስ ስም ብርዱ ማለት ነው ወላዲተ አምላክን ሊገለኝ ነው። በኢየሱስ ስም ጌታን በቃ ሊገለኝ ነው ማለት ነው ብርዱ። ግን ማለት ነው ምንም ማድረግ አልችልም። መሄድ ስላለብኝ ነው መቅረት የሌለብኝ ቦታ ስለሆነ ነው እንጂ ግዴታ ስለሆነ ሰው ስለቀጠርኩ ነው እንጂ አልሄድም ነበር። እና እዛ ጋር ወንበር አለ የቀጠርኩት ሰው እስኪመጣ ድረስ እዛ ወንበር ላይ ምንጠብቀው ይሆናል። እና ወይኔ በስመ አብ የምሬን ነው የምላችሁ ማለት ነው። ብርዱ በጣም ከባድ ነው። በጣም ነው የሚበርደው። እኔ ደግሞ ብርድ ምናምን አልችልም። እንደዚህ ክፍት ልብስ ምናምን ብዙ ጊዜ አይታችሁም ከሆነ ክፍት ልብስ ምናምን አልለብስም። ብርድ ምናምን አልችልም። እኔ እንዴት እንደምሆን እኔ ምንም ማውቀው ነገር የለም። ግን እንዴት ነኝ? እውነቴን ነው። ወይኔ ጉዴ ልወድቅ ነው። አይ አልቻልኩም። እኔ ነሳት እየተገረምኩ ነው። ሀቢቢ እንዴት ነህ? ሰላም እንዲ ሰላም ጆሲ እና ሰላም ልበልና በእናትህ እንዴት ናችሁ? ደህና ናችሁ? አዩቺ እንዴት ናችሁ? ሰላም ነው። ጃኬት ውስጥ አጥቶ ምን ሆነ? አይ እኔ አልፈልግም ጃኬት ምናምን። እሱ እኮ ድሮ ቀረ። ወይዘው ጃኬት ምናምን ድሮ ልጅ እያለሁ ምናምን ቀረ። አሁን ጃኬት ነው አያስፈልግም። ለዚህ ብትን አረ ወይ ጃኬት ውስጥ አትሄድክ ወይ ደግሞ ለበሽኝ ጃኬት። እኔ ጃኬት አልፈልግም። ከስጀመር ከመቼ ጀምሮ እነዚህ ለብሰሽ ነው ማለት እንዴ? ደግሞ የሰውነትሽ ራሱ ምልክት አውጥቷል። ብርዳትሽ እንዴ? አንቺ የምርሽ ነው እንደዚህ ይሆንሽ ያለሽ አይደል እንዴ? ገና የመጣሁበትን ነገር ሳልነግራችሁ በስማም የምትሉት ምንድን ነው? መጀመሪያ የመጣሁበትን ነገር እንዴሽ ነው በዚህ ምሽ እንደዚህ አይነት አለባበስ ሲጀመር አይደለም። እንደዚህ አይነት አለባበስ ለመልበስ ሰውነትሽ ራሱ ብርድ አለመደም እንዳለ ሰውነትሽ አንገትሽ እንዳለ ጠቃጠቆ ነው። ምን ሆነሽ ነው? እኔ አልፈልግም። ለሼክ ለብስ ለምንድን ነው እንደዚህ ለበስሽው? አልፈልግም። ጃኬትም አልፈልግም። ለምን እንደዚህ ለበስሽ ያወጣሽ እኮ አሁን እኔ ነኝ የጠራኋችሁ። ኑ ፈልጋችኋለሁ ብዬ ጠርቻችኋለሁ። አንዴ እናንተ አይደላችሁም የጠራችሁ። መጀመሪያ ምን አፋፊን ምላሴ ላይ ቆማችሁብኝ እኮ። አረ ንግግር ታንተ ለመደች ይችላል አንቺ በጣም አራዳውን ምናምን በቃ በጣም አለባበስሽ ምናምን እንዴ ግድ ነው ማለት እንደዚህ ለብሼ ታዲያ እንዴት እንዳወራ ነበር ወንድሜ ምናምን እንድለው ፈልገው አይደለም አይደለም። ይኸውልሽ እንትኑን ታዩ ይሄ ሰውነትሽን ብርዱን አለመቻልሽ ምናምን ሁሉንም ነገር ታዩና ማውራቱን ላይ ይቻልሽ አይደለም እንዴ? ወይ ወደ ቤት እንሂድ። ምንድነው ሐሳብሽ? ኖ እንደዛ የሚባል እኔ ልቀቀኝ። እኔ ወዴትም አልፈልግም። ጃኬት አልፈልግም። ጃኬት ካጣው ቤቴ እኮ ስንት ጃኬት አለ ትቼ የመጣሁት ጃኬት መልበስ ስላልፈለኩ ነው አይደለ? እሺ ምንድነው ነው ሐሳብሽ? ንገሪኝ እስኪ ምንድነው ማለት? ቆይ ተዋት እስኪ አንዴ እንሂድ ብንላትም እሺ ስለማትል የጠራችብህ እኛ ለምን እንደጠራችን ትንገረን። አዎ እኮ እና እኔ ጠርቻችሁ እናንተ እንደጠራችሁ አታስመስሉ እኮ። እሺ ንገሪኝ ነው እኔ ነኝ የጠራኋችሁ። እኔ ነኝ የጠራኋችሁ። ስለዚህ እስክነግራችሁ በትዕግስት ጠብቁ። መጀመሪያ ያጌጡ ይመላለጡ እንዳይሆንብሽ ነገሩ። ምንም በሽተኛ ሆነሽ እንዳታርፊ። ምንም የምሆነው ነገር የለም። በቃ እኔ ተመችቶኛ እንደ ለበስኩት። እኔ አሁን ካወቅኩሽ ጊዜ አንስቶ እንደዚህ ለብሰሽ አላውቅም እኮ። ህፃን ሆኜ ነበር ያወቅኝ አንተ። በጣም አደግሽ አንቺ። በአንዴ 3 አመት ነው እንደምትጨምሪው። እዚህ ደግሞ ክፍት ነው ብርድ አለ። አትንካኝ። አሃ ወይኔ
እኔ በቃ ነፃነት የለኝም ማለት ነው። ነፃነቴን እኮ እየተገፈፍኩ ነው ያለሁት። እንዴ ሁሌ ነፃነቴን አትጠጪም ምናምን አትጠጪም እና ነፃነቴን አትግፈፉኝ። በቃ እኔ ልልበስ በግ ነው እንዴ አንቺ ነፃነት የሚገፈፈው? ምን ሆነሽ ነው? ምንድነው አሁን? እሺ የመጣንበት ምንድነው? ነግረሃለች? እሺ ለምንድን ነው የተጠበቁት? ምንድነው? እሺ ንገሪኝ። እኮ ሁሌ እንደጮኻችሁ ነው እኮ ተናገሪ። ሁሌ በቃ አንቺ ልጅ ነሽ ምናምን። እኔ ትልቅ ነኝ ሲጀመር ማለት ነው። ሲጀመር እኔ ትልቅ ሰው ነኝ። ሲቀጥል ላይ ደግሞ በቃ እሺ አሁን የመጣሁበትን ነገር ልንገራችሁ ማለት ነው። ጫማ ላይ ስትቆሚ ያደግሽ መስሎሽ ነው ቁመትሽ እንዴ? ይኸውልህ ሂል ጫማ ላይ ቆምኩት ካለባበሴ ጋር እንዲሄድ ነው እንጂ አጭር ስለሆንኩ አይደለም። እኔ አጭር ነሽ አላልኩም፣ ግን ቁመትሽ ስላደገ አድገሻል ማለት አይደለም። ይኸውልህ እኔ ደግሞ ይኸውልሽ አይደለም በአመት በአንድ ወር የሚበልጥሽ ሰው ራሱ ካንቺ ተሻለ ያውቃል። አልፈልግም፣ ጃኬት አልለብስም። ይበርዳል። እውነቴን ነው። ሳልነግራችሁ እኔ ለብቼ እሄዳለሁ። እሺ ንገሪኝ፣ ሀሳብሽ ምንድነው እኮ? እኔ አሁን ቁጭ በይ እስኪ ነኝ። አልቀመጥም። ያው እምቢ አንጀት እንዳይሳልች ነይ እስከመሽ እኔ የመጣሁበትን ነገር ልንገራችሁ፣ አዳምጡኝ። እሺ አይ እሱንማ ንገሪኝ ቶሎ በይ። እሺ እኔ በቃ እናንተ ሁሌም ልጅ ነው የምታረጉ፣ በቃ ህፃን ልጅ ምናምን። አንደኛችሁን ከአሁን ስትመጡ ጡጦ ይዛችሁልኝ ብትመጡ ይሻላችኋል። በቃ እንደዛ ህፃን ትንሽዬ ልጅ ነው የምመስላችሁ። አስክም ኧረ ይሄ እሺ ቆይ ተጨርስ። እሺ ቆይ አይደለም አሁን ግን እኮ ልናገር ልጨርስ። የልጅ አዋቂ ነበረ የምናደርግሽ። አሁን ግን ጡንጦ የእውነትሽን ነው ይዘን መምጣት ነበረብን። ያዝ እኮ ብዬሽ ነበር ረስተህ ነው እንደዚህ እንደምትሆን መቻው አምሪ ስማይኒ እኔ ልናገር እኔ እኮ ብርዱ ነው ይበርዳል። ልናገር በቃ እሺ ተናገር። እሺ ቶሎ በቃ በቃ ሁላችሁም እንደ ልጅ ምናምን ነው የምታዩኝ። እኔ ደግሞ አድጌያለሁ፣ ትልቅ ልጅ ነኝ። እናንተ ልጅ ምናምን እንደምትሉኝ አይደለሁም። ስለዚህ ዛሬ ደግሞ ማለት ነው በቃ እኔ ለመጀመሪያ ጊዜ መጠጥ መጠጣት እፈልጋለሁ፣ ክለብ መሄድ እፈልጋለሁኝ። ነፃነቴን እንድትጋፉኝ ማንም ሰው አይሆንም ምናምን እንዲለኝ አልፈልግም። በቃ እኔ እንዴ ክለብ ሳልሄድ እኔ አርጅቼ 100 ዓመቴ ይሙላ። አንቺ ደገምሽው እኮ ክለብ እያልሽ እኮ ነው። የምን ክለብ? የእግር ኳስ ነው? ማንቸስተር ክለብ ነው? ምንድነው? እዚህ የለማ እዚህ እንደዚህ ደጋፊ ነኝ ስንልሽ ትናንት ዛሬ ሂጂ ኦልትራፎርድ ካልደገፍ ክለብ መጠጥ የሚጠጣበት ክለብ ሳንዱች። ኦኬ ሳንዱች ለህፃን ጥሩ ክለብ ሳንዱች ያስቃል በጣም። እኔ አልሳኩም። ክለብ ሳንዱች ማንቸስተር ክለብ አትበሉ። ክለብ ማለት በዚህ በሙርልት ክለብ ማለት እየቀለድኩ አይደለም። አልቤት ምን ያስቃችኋል? አትንከኝ። በቃ እኮ አሁን ክለብ ሄዳለሁኝ። እኔ ህፃን ልጅ አይደለሁም። ክለብ ደግሞ ሲሄድ እኔ ለመጀመሪያ ጊዜ ነው። ከዛ ለእናንተ ሳልነግራችሁ ደግሞ ከሄዳችሁ እናንተ ወይ በሆነ መንገድ ከሰማችሁ ትጮሃላችሁ። ለዛ ነው የነገርኳችሁ። ልቀቁኝ። ቀልዴን አይደለም፣ እውነቴን ነው። እዚህ ጋር እውነት እጮሃለሁ ማለት ታውቃላችሁ። እዚህ አካባቢ ከጮኩኝ ፖሊስ ምናምን እንዳለ ታውቃላችሁ። በቃ ፖሊስ ምናምን አለ። አንቺ ፖሊስ አሁን ስልችት ላይ ማስፈራሪያ አንቺ እንዳያስርሽ እንጃ። የምሬን ነው። እኔን የሚያስረኝ የለም። እየቀለድኩኝ አይደለም። በመጀመሪያ ለምንድነው ማሰሙኝ? ኦኬ እሺ ሂዱ ማየት ትችላላችሁ። እኔ እዚህ ጋር ያለሁት እየቀለድኩኝ ምናምን አይደለም። የምሬን ነው እንዴ። ቀልዴን አይደለም። አሰሙኝም እንዴ ምንድነው? እኔ ጠርቻለሁ እንጂ እንጥራ። በቃ እኮ አሁን ክለብ እሄዳለሁ አልኳችሁ እና ለምን ግን ከኔ ጋር አብራችሁ አትሄዱም? አይ አብራችሁ መሄድ ለካ አይሆንም። ለምን አብራችሁ መሄድ አይሆንም? ምክንያቱም ያው በርግጥ አብረን እንሂድ ምናምን ስላችሁ እሺ እንደምትሉኝ አውቃለሁ። ኧረ አንልሽም። አንቺ ያማታል እንዴ? ክለብ ምንድን ነው? ኤሪክ ነው ክለብ ሄደው ኤንዲ ነው ወይስ ጆሲ ነው ክለብ ሄደው?
አሁን እንሂድ ምናምን ብላችሁ ላትሄዱ ነው? ትሄዳላችሁ። እሱስ ግን እሱን ሳይሆን አሁን ትሄዳላችሁ ትላለች። እንግዲህ ምንድነው ወደ እሺ፣ አሁን አንቺ ክላብ ማየት ነው ፈለግሽ? እሺ፣ በዚህ ሰዓት አይደለም፣ ሌላ ጊዜ ወስጄ አንቺን ክላቡ አሳይሻለሁ። ከዛ እንወጣለን። አይ እንደዛ አልፈልግም። ጋብቼ ጠጥቼ ብዙ ነገሮች አሉ። ብዙ ነገር ያለ እንደዚህ በአራት ማዕዘን በሶስት ማዕዘን ነው ያሉ ነገሮች አሉ ማለት ነው። ከዛ እነሱ ደግሞ የሆነ ወተት መሰለሽ እንደምትጠጪው አረብና ሳታፊ እኔ ወተትማ ጠጥቼ እኮ ነው ያደኩት። ወተት ስለጠጣው እኮ ነው አይደለም። በዚህ ሰዓት አይደለም አልሄድም። ሲጀመር እኔ አሁን ነው የምሄደው። ሲቀጥል ላይ ደግሞ አሁን ከእናንተ ጋር ማልሄድበት ምክንያት አለኝ። ሌላ ሰው ቀጥሬያለሁ። ሌላ ሰው አለ ማለት ሌላ ሰው ቀጥሬያለሁ። ምንድነው አንቺ ልጅ ነገር ሁሉ ስብስብ የምታረጋቸው? እኔ እኮ ማትሰሙኝ ነገር በቃ የቀጠርኩት ሰው ከኔ ጋር የሚሄድ ሌላ ወንድ አለ። ገባችሁ? ወንድ አለ ከኔ ጋር የሚሄድ ማለት ነው። እና ከሱ ጋር ነው ታጋላ። ምናልባት ሴት ወንድን ያላት እሷን ልታበላሻት። ለምን ሄደን እንደዛ አይደለችም ነው ወንድ ያላ አልቤት ላይ ተሰራ ያላ አልቤት እጮዋለሁ። እውነት ከጮክ ደግሞ ፖሊስ ይመጣል። የምሬን ነው። አትንካኝ። ጫማዬን ያው ትሰብረኛለህ፣ እግሬን ትሰብረኛለህ። እግሬ ይሰበራል። አይነት አለባበስ ነው የለበሰችው። ቆይ ከየት አይተሽ እንደ አይነት ልብስ ቆይ አለሽ? ሲጀመር አዎ፣ ከየት አምጥተሽ ነው? ቁም ነገር ይሄ ክለብ ለመሄድ ብዬ የገዛሁት ነው። ይሄ ድሮ ነው የገዛሁት። ሳድግ ክለብ ምን አለ ብለውሽ ነው? ቆይ ክለብ በቃ ሳታረጂ ሂጂ፣ የህይወትሽ ቁልፍ ነገር እዛ ያለ ክለብ ሳታረጂ ሂጂ ብለውኝ ነው። በቃ እናንተም ሂዱ ሳታረጂ። አንቺ ምን ሆና ነው? በአጭር ነው የምትቀጨው። አታረጂም ደግሞ ክለብ ከሄድሽ። ኧረ ጉዴ! ኤሪክ ና ቆይ ና እና አሁን በቃ ማለት ልንገራችሁ። አሁን እናንተ አሁን መሄድ ትችላላችሁ። ራይት ይምታይና ወደ ቤት ነው የምንሄደው። ችግር የለም መሄድ ትችላላችሁ። አሁን ምን ሄዱ አብረን። አይ እኔ ከእናንተ ጋር አልሄድም። ሲጀመር የሚወስደኝ ልጅ ይመጣል። ሲመጣና ይወስደኝ። እዚህ ነው የሚመጣ? አይ አይደለም፣ እዚህ ጋር አይመጣም። የተቀጣጠርንበት ቦታ ይመጣል። ከዛ ከሱ ጋር ይመጣል። ስሚ ብርዱ ይኸውልሽ ከብዶሻል፣ አልቻልሽም። ከዚህ በላይ በቃ አትታገኝ እሱ ማለት ነው። መኪና ውስጥ ምናምን ችግር የለም። ማሞቄ ይከፍትልኛል፣ ጃኬቱን ይሰጠኛል። ከስማይ እሱ ይከፍትኛል፣ ያሞቅኛል። ያላ አልቤት አልሄድም። አልደወለም እንጂ አልሄድም። ቤት እኔ አልሄድም። በቃ አልሄድም። ከልጁ ጋር ነው የምሄደው። ደግሞ በጣም ነው የሚያምረው ልጁ። እውነቴን ነው ማለት ብታዩ እንዴት እንደሚያምር ስማይኔ። እሱ ያምራል። እሱ ቆንጆ ነው። እና አሁን እናንተ ደግሞ ማለት ነው ፍቅረኛ ካልያዘች ይላል ዞር በል። ኧረ ሰዎቹ ይሄን አታስቸግሪ። ሰዎቹ ካልኩኝ እኮ በዛው እናንተ ናችሁ። አላቃቸውም ካልኩኝ እኛ ይኸውልሽ መታወቂያ ምናምን እሱ ግን ችግር ውስጥ ይገባል እኮ እሺ በቃ እንዴ አሁን ጀመረ እኮ ጸበል የሚወስዳት ሰው አታውቁ ነው ልጅቷ። ቆየች እኮ እንትን ካለች ዝም ብለን እኛም ወንድም የምሮ ነው ልጅ ጸበል ማለት ምን ማለት ነው? ሰው ቆሞ እያየን ነው እኮ ምን አገባኝ እኔ እንዴ። በቃ እንደሄድ ፍቃዱልኛ። በቃ ደስ ብሏችሁ ምናምን እናንተም ሂዱ እንደምትሄዱ። ምንድነው ደስ ብሎን ክለብ ሂጂ እንበልሽኛ? አዎ ምን ችግር አለው? ብርቅ ነው። ስለዚህ አሁን እኔ ክለብ ሄጄ መዝናናት ፈልጋለሁ፣ መጠጣት ፈልጋለሁ። ከሁሉንም እኮ ሌላ ጊዜ እንሄዳለን። አላላ ምንድነው የፈለግሽው? ደግሞ ሲጀመር አንተ ያልከው ትገቢያለሽ፣ እንደዚህ ብለሽ ትገቢያለሽ፣ ክለቡን እንደዚህ ታየዋለሽ፣ ከዛ እንደዚህ ብለሽ ትመለሻለሽ። እኔ እንደዛ አልፈልግም። እንዴት ነው የምትፈልጊው አንቺ? እንደዚህ እሺ፣ ቆይ ሂጂ እስኪ። እንዴት ነው የምትፈልጊው? ቆይ እስኪ ሲያሳይን አማረባት። አንተ እስኪ ያሳይ። እንዴት ነው ትገቢያለሽ? አይደለም እሱ ነው። ሂጂ እስኪ። እንዴት ነው የምትገቢው? እሺ አንተ ምንም አታውቅም። እሺ ሂጂ እስኪ። አይደለም እሱ ያለው እኮ ነው እኮ። ቆይ ሂጂ እስኪ። ቆይ ማለት እንደዚህ ምናምን እንደዚህ ይሄዳል ማለት እንሄዳለን ያለው እሱ ነው። ከዛ እንደዚህ ብለን እንመለሳለን። ከዛ ሳልጠጣ ምንም ሳልጠጣ ከክለብ ልመለስ። እሺ ወደ ቤት እንሄድን። አልሄድም። ክለብ ነው መሄድ ነው የምትፈልጊው? አልገዝኛለሽ። ከልጁ ጋር ክለብ ነው ከልጁ ጋር
እናንተ ግን ወደ ቤት መመለስ ትችላላችሁ። ሌላ ቀን ካየሁት በኋላ እሺ በቃ አንቺ እጋብዛችኋለሁ። ሌላ ቀን ክለብ ይዣችሁ በቃ ችግር እኮ ክለብ ይዣችሁ ሄጄ ያው ስሙኝ፣ ክለብ ይዣችሁ ሄጄ ሌላ ቀን እጋብዛችኋለሁ። እሱ ልጁ ካሳየኝ በኋላ ማለት ነው። ክለብ ሳንዱች አይደለም። ይኸውልሽ አንድ ነገር ልንገርሽ፣ ሄሉ ብዙ አንቺን የሚከተሉሽ የሚያዩሽ ሰዎች አሉና እንደዚህ አንቺ ኢንፍሉዌንሰር ሰዎችን እንትን የምትይ ሰው ሆነሽ ወደ ክለብ አይደለም ያንቺ መንገድ ትክክለኛው መንገድ አንቺ የምትሄጂበት የለም የጠንካራ ሴት መንገድ እሱ መንገድ ላይ ነው መሄድ ያለብሽ እኮ ሳላይ ላርጅ ወይ ትልቅ ያዩት ችግር ውስጥ ነው እየገቡ ያሉት። ይሄን ደግሞ ለአንቺ የሚነግርሽ ሰው የለም አለ ሁሉ ሰላም ደህና ነኝ። ስሚማ የባለፉ ክለብ ቤት ማች እንሄዳለን ያልሽኝ ነበር። ከዛ እኔ አይመችኝም ምናምን ያልኩሽ ነበር። በቃ ዛሬ አሁን ይመችኛል። ታዘጋጂና ማናት እዛ ልሂድ እኔ ማናት ልጠብቅሽ እዛው እነ ሎኬሽን ይላክልሽ። ትግረኛለች ምናምን ይላት ልጅ ናት። ኧረ ችግር የለም አሁን ፍሬንም ወይ ከፈለግሽ ሹፌር ላክልሽ ይውሰድሽ። በቃ እዛው ልጠብቅሽ። ስሚ ማናት አይደለም ስሚ ግን እንዳትቆይሽ። ማናት ቻው ስሚ ባይ ባይ። ማናት ማናት በቃ አንቺ ከልጁ ጋር ሂጂ እኔም እሄዳለሁ። እነዚህ ነው የፈለግሽ? ከማን ጋር ነው የምትሄደው? እሷ ጋር ከሴት ጋር እና ከወንድ ልሄድልሽ? ከሴት ጋር ክለብ ልትሄድ? አዎ ከሴት ጋር ክለብ ሲጀመር በማታውቀው ሀገር ክለብ እንኳን ከሴት ጋር ብትሄድ ጥሩ አይደለም። እሺ አንቺ ስትሄጂ ጥሩ ነው? እኔ አውቀዋለሁ ከተማውን አውቀዋለሁ። አንቺ እድሜሽ በቂ ነው ክለብ ለመሄድ? አዎ 20 ዓመት እኮ አልፎኝ ትልቅ ሰው ነኝ። በፊት ቢያንስ ትልልቅ ሰዎች ጋር በፕሮግራም በምን ሄደሽ መታቂ ሰው ብትሆኚ ነበረ። ግን ፈርስት ታይም ለመሄድ ያውም ከወንድ ጋር ሄዳለሁ እያልሽ ስለሱ እየተጨነቅሽ ነው እኮ። አሁን አንተ አትሄድም ሲጀመር ከሴት ጋር ምናምን ክለብ። መጀመሪያ ራስሽን አስተካክል። ምን አገባሽ እንዴ? እኮ የራስሽን አስተካክል ማለት ምን ማለት ነው? እኔ እኮ አይቼ ስለማላቅ እንዴ ነው ያልኩት። አንተ ደግሞ ጭራሽ ተደዋውለህ ትቀጣጠርልኛለህ። ያላ ታዘጋጂ ስላልኳት እንዳልቆይባት እኔ ልሄድ መሰለኝ። አንቺም ሂጂ። ተው ሂጂ። ከሴት ጋር ክለብ ልትሄድ አትሄድም? እና ከማን ጋር ልሄድ? አትሄድም። በቃ አትሄድም። አንተ እሱ ሶስታችሁ ወደ ቤት ትገባላችሁ፣ እኔ እሄዳለሁ። ኧረ እባክሽ ቦስ፣ አንቺ እሱን ግባት ያለሽ አንቺ ክለብ ትሄጃለሽ። እሷ ምን ባባነሽ ምንድነሽ? እነኛ ወደ ቤት ነው የምንገባው፣ አንቺ ወደ ምን እና አንተ ከሴት ጋር ክለብ ትሄዳለህ? ቆይ እሱ ከሴት ጋር ክለብ ከሄደ የምር ትሄዳለህ? ቆይ አይደለም የጠየኩሽ ምን ይደብርሻል? አይ አጨብጭቤ ሂድ እለዋለሁ አይደለ? እንደዛ ነው የፈለጋችሁ። አንቺን አጨብጭቦ ሂጂ ብሎ እንዲሸኝሽ ነው ፍላጎትሽ? አዎ ታያለሽ። ከዛ ታፍ የሱ መሄድ እኮ አይደለም ያኔ እኮ እኔ ችግር የለውም። እሺ አሁን በቃ እሺ ወደ ቤት ግን ቆይ አይደለም ማለት የምርህን ነው ልትሄድ ነው? ከሴት ጋር ክለብ ልትሄድ? አሁን ከሴት ጋር አሁን ለኔ ጥሩ አይደለም ትለኛል። ከዛ ግን አንተ ትሄድ ማለት ነው። እና እስካሁን ናይ ወደ ቤት እንሂድ ያልኩሽ አይ እንንቱ ቤት ግቡ እኔ ክለብ ቤት ልሂድ እኮ። አንተ ግን ክለብ ልትሄድ ነው። አሁን እኔ እሄዳለሁ ስላልኩኝ አንተ ቆይ ተው ቆይ። አንተ አሁን እኔ እሄዳለሁ ብቻ ስላልኩኝ አልሄድኩማ። ግን እሄዳለሁ ብቻ ክለብ ስላልኩኝ አንተ ግን ልትሄድ ነው። ሴት ደውለህ ቀጥረህ ማለት ቆይ አይደለም። አይ ስሚ እሱ እንዴ ለምንድን ነው እንደዚህ የምታኮርፊው አንቺ? ቆይ እሱ ወደ ቤት እንሂድ። ኧረ ተው፣ ለምንድን ነው አንተ ወደ ቤት የምትሄደው? ክለብ ሰው እየጠበቀህ እንዴ? ኧረ ሂድ እንዴ! ምን ማለት ነው? ቆይ ሀበሻ ማለት ነው ቀጠሮ ካላከበርክ በጣም ነው የሚናደደው። አንተም ታውቃለህ። ስለዚህ ቀጠሮ ማክበር አለ። ድጋሚ እስኪ የደወልክላት ልጅ ደግሞ በዚህ ምሽት ውጪ ብለካት ካስወጣካት በኋላ የምር ግን ትሄዳለህ? ስለዚህ አሁን ለሹፌሩ ልደውልላትና ትሄዳለህ? የምር ለምንድን ነው ማለት የእውነት ትሄዳለሽ? አንቺ ለምን ደበረሽ? ቆይ ማለት ነው እንዴ? እኔ እኮ ፕራንክ እያደረኳችሁ ነበር። ኧረ እባክሽ ማለት ፕራንክ ማለት
ማለት እኔ አይደለም። ቆይ የምን ፕራንክ በዚህ ውድቅት ለሊት አምጥተን ፕራንክ ምናምን ትላለች እንዴ? አይደለም የሚያስቅ ነገር እኮ አይደለም። እኔ ፕራንክ ነው እያደረኳቸው ያለሁት። እሱ ግን የምር ክለብ ከሌሊቱ 6 ሰዓት ሆኗል እኮ በዚህ ሰዓት ነው የምን ፕራንክ እኔ ፕራንክ እያደረኳቸው የምን ፕራንክ ማለት ምን ማለት ነው? የምን ፕራንክ ማለት ምን ማለት ነው? በቃ ፕራንክ እያደረኳችሁ ነበረ። እኔ እንኳን ለቀል ፕራንክ ላርጋችሁ ብዬ ፕራንክ እያደረኳችሁ ነበረ። እሱ የምር ከሴት ጋር ሊሄድ ነው። አራንቺ ሲጀመር እንቅልፍ ምናምን እየተኛሽ አይደለም? ቁጭ በይ። እንቅልፍ ምናምን ተኛ። ቁጭ በይ። ተረጋጊ። ምንም አያስቅም። ባይዘው እኔ እየተዝናናሁላችሁ አይደለም። ምክንያቱም ክለብ ሄድ ነው ሲላችሁ አረኛን እኔ ተዝናናንልሽ። ከሌሊቱ 6 ሰዓት ጠርተሽን በዚህ ለሊት ፍራንክ ነው ብለሽኛ ተዝናናን። በጣም ትቻለሽ። ግን አንዴ አጨብጭቡላት። አንዴ በእናትህ ክላፕ ይርሃን። በጣም ትቻለሽ አንቺ ፕራንክ። አንቺ ግን ቆይ ይሄንን እዚህ አውጥቼ እዚህ ልሸልምሽ። አራውና ታቸውን የፕራንክ ነገር መስጣት እኔ ራሴ ጆሮዬ ጌታ ምስክሬ ቀጭቅጄ ልሞት። በጣም እኔ እያዘንኩ ነው። ክለብ ሄዳለሁ እያለ ያለው እሱ እኮ ነው። ይኸውልሽ ፕራንክ እያደረግሽ እንደሆነ ያወቅኩት ቅድም ነው። እባክሽ ወንድ እዛ አለ ምናምን ስትይ፣ አንቺ ደግሞ ክለብ እንደማትሄጂ እናውቃለን። ግን የምን ቁም ነገር ቪዲዮውን እኔ ነኝ በጆሮ የነገርኩት። ሴት ጋር ደውል ምናምን ያልኩት ይሄን ቪዲዮ መጨረሻ ላይ ስታየው ጊዜ እኔ ነኝ በጆሮ ሴት ጋር እንደምትደውል አድርገህ ልጅቷን አስቁማት ያልኩት ፕራንክ እንደሆነ ያስታወቀው ማለት ነው። ወንድ ጋር ክለብ አይኬድም። ግን ክለብ ራሱ ብትይ ራሱ አይቼ ገብቼ ልውጣ ብትይ ወንድ ጋር ብለሽ ጨምረሽበት ከአንቺ ጋር እንደማይሄድ ስለዚህ ዊን ሀቢብቲ ፕራንክ አደርጋለሁ። ግን አንተ ትችልበታለህ። በጣም በጣም ፕራንክ ታደርጊያለሽ አንቺ። ዋው አንተ በጣም እያጠናኝ ነው። አንተ ደግሞ ጫማ ያደረገችው ነው ተዘጋጅታ ምን ብላ ያንተ ደግሞ በእናትህ እያመመ ነው። ይኸኛውን ልበሽ ነው እንኪ ልበሽ። በቃ አታስቸግሪ። አዘንላት። አሁን ደግሞ ታውቃለህ ቅድም ተናዶ ነው የምር ነበረ። ግን እኔ አሁን አንቺ የእውነትሽን ክለብ ሄጄ እመጣለሁ የሚለውን ሀሳብ ለመቀበል ያሰብኩት እዛ ጋር 6 ሰው 7 ሰው ቆሞ እንዴ ድርቅ ትላለች እቺ ልጅ በዚህ ልክ ምናምን። የምር ገብታ ማየት ፈልጋ ነው። ፕራንክ ሲሆን ብዙ ጊዜ የሆነ የምንማርበት ነገር ቢሆን ጥሩ ነው ብዬ ስላሰብኩኝ ነው። ግን አመት ያድርስልን። በቃ አሁን አናዳችሁኛል። በቃ ተሸወድላት እንሂድና ያሩ አትበለኝ። ተቃጥያለሁ። የሁሉ ድካሜ በብርድ መቃጠል ይበቃል። ሄዳለሁ። በቃ ሄድኩኝ። ደህና ሁን። ሰላም በቃ ሁለታችሁ ሂዱ። እኛን ነው ክለብ ነው ክለብ አንቺ ክለብ ጭራሽ ከሌላ ሴት ጋር ክለብ ለመሄድ ወስናል። ጠገብክ። እንካ ጃኬትን ውሰድ። አንተ ፈልጋችሁ አላልኩም። አይ እንደዚህ ባይዜ ቅድም ቀድሞ እሱ ነበረ የሚሰጥሽ ማለት ነው። እያመመኝ ነው ብሎ እጁ ጋር የሆነ ምልክት አሳይቶኛል ማለት ነው። ለአንቺ ላለማሳየት ነው ያላወለቀው ጃኬት። አማራ በጣም ትችላለህ። ግን የምር ቁም ነገር እዚህ ጋር በጣም እንትን ብሎታል። አዎ ተመቷልና ከዛ እሷ እንዳታይብኝ ብሎኛል ቅድም። ከዛ ረስቼ 10 ስጣት እለዋለሁ። ሀቢብቲ ደህና ነኝ።